the challenge every year is to also to keep dream. ዝነኛውና ታዋቂው የቦሊውድ አክተር ሰልማን ካን እጅግ በጣም አነጋጋሪ ተግባር እንግዲህ ሲያደርግ ተመልክተናል። ስሙን መናገር ደስ ላይለው ይችላል እንጂ ብናገርም ደስ ነበር። እኔ በኔ በኩል 20 ሚሊዮን ብር መሬት ሸጠለት ገጁ ከፍሎ ሄደ። አይተዋወቁም። የኛው በዝ ባጋሩ በጅማ ነው፣ ይሄንኛው በዝ በወራጌ ነው። አይገርም። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ዝነኛውና ታዋቂው የቦሊውድ አክተር ሰልማን ካን እጅግ በጣም አነጋጋሪ ተግባር እንግዲህ ሲያደርግ ተመልክተናል። ንግግር እየተደረገ ያለ በመሃል አዛን ሲደረግ እንግዲህ ሰውን እያስቆመ ነበርና ይህ ቪዲዮ እጅግ በጣም እያነጋገረ ይገኛል። እሱም ቪዲዮ አንድ ላይ ሪአክት የምናደርግበት ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ቁስልህን ደብቀው ኢን አረተ ሽፋአሁ እንዲሻልህ ከፈለክ ቁስልህን ደብቅ። ከተገለጠ ዝንብ ይነካዋል። ችግር ሲደበቅ መፍትሄ ይመጣል። ለአላህ ሲነገር ማለት ነው። ለመክሉቅ ከነገርከው ግን የነገርከው ሰው ያዋርዳል። እሱ እኮ እንዲሆኗል ብሎ የማይወራውን ነገር ያወራል። እና አላህን ሱብሓነሁ ወተዓላ እንደው በአሁን ጊዜ ያጣነው ነገር ቢኖር ምንድነው? ምስጋና ነው። አብዛኛው ሰው አላህን የሚያማርር አብዛኛው ሰው ብዙ ነገር ይዞ አንድ ነገር ስለጎደለው ብቻ ያማርራል። የአላህ ኒዕማ በሱ ላይ ብዙ የማይቆጠር እያለ ማለት ነው። እና ይሄም አንዱ የኢብሊስ መንገድ ነው፣ አለማመስገን ማለት ነው። እሱም ዝቶ ነበር ወላ ተጂዱ አክተረሁም ሻኪሪን፣ አብዛኛውን ሰው የሚያመሰግኑ ሆኖ አታገኛቸውም ብሏል። እና ወንድሞቼ እህቶቼ አደራ አላህን ሱብሓነሁ ወተዓላ አላህን እናመስግን። ካመሰገነው ስለሚጨምርልን ማለት ነው። ካማረርነው ደግሞ ቅጣቱ የባሰ ስለሚሆን ማለት ነው። የሚነገረው ለአላህ ብቻ። አላህ የሰጠንን ነገር መውደድ አለብን። ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢያን ወረሱላ። ይሄ ነው የሙእሚን ባህሪ ማለት ነው። አላህ በሚያደርገው ነገር ወድጃለሁ። አላህ ጌታዬ ስለሆነ ደስ ብሎኛል። ዲነል ኢስላም ሃይማኖቴ ስለሆነ ደስ ብሎኛል። ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ስለሆኑ የኛ ስለሆኑ ደስ ብሎኛል ብሎ መውደድ ነው ያለበት። እንደገና ደግሞ ማለት ነው አላህ የሚያደርጋቸው ነገሮች ሁሉ ነገሮች ኸይር ናቸው። ለዛሂር ከላይ ሲታይ ጥሩ ላይ መስል ይችላል። ቀስ ብሎ ግን ይገባናል መልካም እንደሆነ የአላህ ስራ ማለት ነው። የአላህ ስራ ማንኛውም ኸይር ነው። ስለዚህ ምን ጊዜም አልሐምዱሊላህ ሊባል ይገባል ማለት ነው። ሐቅ ነው ኡስታዝና ሁልጊዜም አልሐምዱሊላህ ልንል ይገባል። ፕላስ ደግሞ ችግር ላይ ልንሆን እንችላለን ማለት ጥሩ ስሜት ላይ ላንሆን እንችላለን። ያንን ነገር ታዲያ ለሰው ብንነግረው የባሰ ቁስላችን እየነካካ ሊያሳምመን ይችላል እንጂ መፍትሄ ከሰው ልጅ አናገኝም። ሁልጊዜም ሲከፋን ሊሆን ይችላል ድባት ውስጥ ስንገባ ከአላህ ጋር ነው ማውራት ያለብን። ያስጨነቀንን ያስከፋንን ነገር በሙሉ ለአላህ መንገር፣ ለአላህ ዱዓ ማድረግ። ቢያንስ ለአላህ ስንነግረው አንደኛ ውስጣችን ያለው ጭንቀት ቅልል ይላል። ሁለተኛ ደግሞ ዱዓ ነው። አላህ ሱብሓነሁ ወተዓላ ያንን ነገር መፍትሄ ያደርግልናል። ምንም መፍትሄ ለማያመጣልን ለሰው ልጅ ነግረነው ግን የሆነ መቃቃር ወይንም ጀርባ መሰጣጠት ሲመጣ ጭራሽ በዛ ጉዳይ ላይ እኛ ላይ ሊሳለቅብን ይመጣልና ስለዚህ ለአላህ ማዋየት ያለብንን ጉዳይ ለሰው ልጅ አንንገር። ስሙን መናገር ደስ ላይለው ይችላል እንጂ ብናገርም ደስ ነበር። እኔ በኔ በኩል 20 ሚሊዮን ብር መሬት ሸጠለት ገጁ ከፍሎ ሄደ። አይተዋወቁም። የኛው በዝ ባጋሩ በጅማ ነው፣ ይሄንኛው በዝ በወራጌ ነው። አይገናኙም ሻጩና ገጁ እና 4 ዓመት ጠፋ። ገጁ ፊርማ የለም ውል የለም በአማና ነው። ይሄኛው ደግሞ ጠፋብኝ ባለ መሬቱን ገዝቶ ጠፋብኝ። ዋጋው ደግሞ 50 ሚሊዮን ገባ። አላህ ፈተና ተመልከት። ዑምራ ላይ ዱዓ አላርግ መጣ የብር እንዲያሳስተኝ መሬቱን እንዲወስድልኝ ባለቤቱ እንዲገኝልኝ ነው እንግሊዝ ሀገር ነው ያለው ጠፍቶብኛል ብሎ እዛ ዑምራ ላይ ተገናኝተን ነበረ። በኋላ ዑምራ አርጎ ጨርሰው ስልክ ሲደውል ተገናኘ። እኔ ማገናኝ ነው የመረሱ ይሄ ሰውዬ ነው ብሎ አላህ ሳይ እንግዲህ 20 ሚሊዮን ከፍሎት እንደገና 4 ዓመት ጠፍቶ መሬቱ ዋጋው ኑሮ ምንም እኮ የለም እኮ ሲጨላለ ገሳ 20ውን እኮ አስቀምጦ የለም
አስቀምጦለት በቃ ሲመጣ ይሄን ብር ስጡት ማለት ይችል ነበር። እንዲሁ ያሉ ሰዎች አሉ። ጤናማ ማህበረሰባችን ውስጥ ጤናማ ሰዎች በመኖራቸው ነው እኮ እንደው ወተንም የምንገባው። በጣም እንደው አላህ ያብዛልን እንዲያነስ ሰዎችን። እንዲህ ያለ የሚታመንም ሰው አለ። እንደገና ደግሞ አማናውን ላለመክፈል ደግሞ ስልክ የሚዘጋባል፣ የሚደበቃል፣ የሚጠፋል። አጃኢብ ነው። ምን አይነት ታማኝነት ነው! ምን ያህል አላህን ቢፈራው ነው! ምን ያህል ነገ ሂሳብ አለብን ብሎ ቢጨነቅ ነው በዚህ ልክና እጅግ በጣም የሚያስገርም የታማኝነት ምሳሌ። በዚህ ዘመን እንደዚህ አይነት ሰው ይኖራል ብለን አናስብም። ይሄ ነገር የሰው ሀቅ ነው፣ እኔ ጋር መጥቶ እንዳያሳስተኝ እያሉ በጣም በዛ ልክ እየተጨነቁ ነበርና አላህ ሱብሓነሁ ወተዓላ ዱዓቸውን ሰምቶ እንግዲህ ከሰውየው ጋር አገናኝቷቸዋልና እጅግ በጣም አስደናቂ ነው፣ የሚገርም ነገር ነው። የሰው ሀቅ ራሳችን ከሰው ሀቅ ልንጠብቅ ይገባል ብዬ አስባለሁ። ምክንያቱም በጣም ከባድ ነው የሰው ሀቅ። አላህ እኛ መሀል ላይ አይገባም። የሰው ሀቅ ሲኖር አላህ አፉ ሊለን አይችልም። በእኛና በአላህ ጉዳይ ላይ ያለው ወንጀል ሲሆን አላህ መሀሪ ነው፣ ይመረናል። ነገር ግን የሰው ሀቅ እጃችን ውስጥ ከገባ እጅግ በጣም አስቸጋሪ ነው። ያ ሰውዬ አፉ እስካላለን ድረስ ወንጀላችን አይማርም እና ሰው በቻለው መጠን ራሳችንን ከሰው ሀቅ መጠበቅ አለብን ብዬ አስባለሁ። ምናልባት አሁንም እንደዚህ ከተነካካን ከሰው ሀቅ ጋር በቶሎ መመለስ ወይ ደግሞ አፉ እንዲሉን መጠየቅ አለብን ብዬ አስባለሁ። ሁለት በሽታዎች ናቸው ዋና ዋና በሽታዎች ሲጠቃለሉ የቀልብ በሽታዎች ሁለት ናቸው። አንዱ ሹብሃ ነው፣ ብዥታ ነው፣ ጥርጣሬ ነው። ዳያማለ የለም ከሞት እንደው ሞቶ መቀስቀስ ይኖር እንዴ ብሎ መጠራጠር። ያችን ሸይጣን ጣል ያደርጋል ሰውየው ላይ። አላህ በርግጥ ለዚህ በሽታ አጥጋቢ የሆነ ምላሽ ቁርአን ላይ ሰጥቶ እናገኘዋለን። ቁርአን መድኃኒት ነው፣ ሽፋእ ነው። ሽፋኡን ሊማ ፊ ሱዱር አይደል? ልብ ውስጥ ላሉ በሽታዎች መድኃኒት ነው። ሁለተኛው ደግሞ የሻህዋ ሻህዋ ማለት ስሜት፣ ሚስበን ነገር፣ ሐራም የሆነ ነገር። እነኚህ ሁለቱንም ቁርአን መድኃኒት ሆኖ እናገኘዋለን። ብዥታዎችን ግልጽ የሆነ ማስረጃ በማቅረብ ምላሽ ይሰጥባቸዋል። ሻህዋን ደግሞ በስሜት መሳብን ደግሞ ከስሜትህ ተቋቁመህ ወደ እኔ ከቀረብክ ጀነት አለ፣ ስሜቱ አሸንፎ ከሄድክ ደግሞ ጀሃነም አለ ብሎ ሽልማትና ቅጣትን በማስታወስ ቁርአን ያክመናል። ለዚህ ነው ቁርአን ጋር በጣም ቅርብ የሆኑ ሰዎች በሁለቱ በሽታዎች አይጠቁም። በቀልብ በሽታ ያለ መጠቃት እድል አላቸው። ከቲላዋውን ባሻገር ትርጉሙን ተረድቶ ተደቡር የማድረግ ባህሪ። አሁን ላለንበት መከፋፈል፣ አሁን ሙስሊሙ እንግዲህ በጣም እየተከፋፈልን ነው አይደለ? አንተ ሰለፊይ ነህ፣ አንተ ዋሃቢይ ነህ ምናምን እየተባለ ስም እየተሰጣጣን ነው ምናምን ነገርና ለነዚህ ሁሉ ትልቁ መፍትሄ ወደ ቁርአን መመለስ ነው ብዬ አስባለሁ። ምክንያቱም እነዚህ መከፋፈሎች ብዥታዎች ስለሆኑ ማለት ነውና ከዚህ ብዥታ እንድንወጣ ወይንም ከዚህ ብዥታ እንድንጠራ ወደ ቁርአን መመለስ አለብን ብዬ አስባለሁ። ፕላስ ደግሞ ቀልባችን እንዲረጠብ ውስጣችን እንዲረጋጋ ወደ ቁርአን መመለስ አለብን ብዬ አስባለሁ። አላህ ቁርአን ላይ ጠንካራ የሚሆኑ ሰዎች ያደርገን። ሸይጣን ጀሃነም ላይ ሚንበር ላይ ይቆማል ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ ሸይጣንም አለ ለማ ቁድየ አልአምር ውሳኔውም ሲወሰን ቁሞ ይናገራል። ኢነላሃ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝ። ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂን ወስጄ አሰርቻለሁ። ወሰወስኩ ይሻላችሁ። ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነብሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣ። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደብርቱ ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም ይቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ
ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር፣ ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው ዋሸነ፣ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። አላሁ አክበር። እንደው አንዳንዴ እኮ በተለያየ ሀጃ ውስጥ እንጠመድና ጀሃነም የሚባል ያለም አይመስለንም። በቃ ያው ጉጉታችን ጀነት መግባት ነው። አላህ ከጀሃነም እንዲጠብቀን ነውና ከነጨራሹ በቃ እንረሳዋለን ጀሃነምንና ምን ያህል ከባድ እንደሆነ ኡስታዝ የዚህ ሳምንት ኹጥባው ስለ ጀሃነም ነበርና በጣም ያስገረመኝ ደግሞ ያው የሸይጣን ንግግር ነው። እዚህ ዱንያ ላይ ይወሰውሰናል፣ በተለያየ መንገድ ወደ ወንጀል ውስጥ እንድንገባ በቃ የሚችለው በሙሉ ያደርጋል። ከዛም ወንጀል ያሰራናል። መጨረሻ ላይ ግን የታውቃችኋለሁ የሚለው እኔ እጃችሁን ይዤ ወንጀል አሰራኋችሁ እንዴ? እኔ ጠራኋችሁ እናንተ ተቀበላችሁ የሚለውና ሸይጣን ቀንደኛ ጠላታችን ነው። በቻለው መጠን አላህ Subhanahu Wa Ta'ala ከሸይጣን ወስወሳ ይጠብቀን። እኛም ደግሞ ሰበብ ማድረስ አለብን ብዬ አስባለሁ። በጣም ከባድ ነው ጀሃነም። አላህ ከጀሃነም ይጠብቀን። አላህ ከቀብር ፈተና ይጠብቀን። አላህ Subhanahu Wa Ta'ala ጀነተል ፊርደውስ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያደርገን። የአላህን ፊት በየቀኑ የምንመለከት ባሪያ ያደርገን። በቻለው መጠን ደግሞ እኛም ሰበብ እናደርሳለን። በእርግጥ በእኛ ስራ አይደለም ጀነት የምንገባው አላህ Subhanahu Wa Ta'ala በሱ እዝነት እንጂ እንደኛ ስራ ቢሆን በጣም ከባድ ነው። ሰው አላህ በእዝነቱ አላህ ጀነተል ፊርደውስን ይወፍቀን። አሁን ወስዳችሁ እንግዲህ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ዝነኛው የቦሊውድ አክተር ሰልማን ካን አነጋጋሪ የሆነ ተግባር ፈጽሞ ነበር። ቪዲዮን እንመልከትና የራሳችን ሐሳብ አስተያየት እንሰጥበታለን። You know, the challenge every year is to the challenge is also to keep dream. ማሻአላህ እንግዲህ እንደተመለከታችሁት ነው። መድረክ ላይ ሆኖ ንግግር እያደረጉ ነበር። እንደውም እሱ አይደለም ንግግር ሁላ እያደረገ የነበረው ሌላ ሰው ነውና አዛን ሲል በቀጥታ ንግግሩን እንዲያቆም አዛን እስኪጨርስ ድረስ እያደረገ ነበርና እጅግ በጣም ደስ ይላል። ብዙ ጊዜ የዝና ማማ ላይ ሲመጣ እውቅና ሲመጣ ይሄ አላህን እንረሳዋለን። የተፈጠርንበትን ዓላማም ከነጭራሹ እንዘነጋዋለንና እንደዚህ የዝና ማማ ላይ ያሉ ሰዎች በእንደዚህ አይነት መልኩ ስነ ስርዓት ሲያሳዩ ለዲኑ ክብር ሲያሳዩ እጅግ በጣም ደስ ይላል። በእርግጥ የሚጠበቅ ነው፣ ከአንድ ሙስሊም የሚጠበቅ ነገር ነው ያደረገው። ያን ያህል የተለየ ነገር አይደለም። ግን ዝነኛ ሲኮን ብዙ ጊዜ አላህን መርሳት፣ ዱንያ ሲመጣ ምናምን ነገር አኺራን መዘንጋት ምናምን ነገር ይመጣልና እንኳን በዚህ ሌቭል ዝነኝነት ይቀርና ቲክቶከር ላይ ሲኮን ይሆን ያለ ፎሎወር ምናምን ሲመጣ ይሆን ያለ ሚሊየን ፎሎወር ሲመጣ ብዙ አላህን ወደ መርሳት እንሄዳለንና በእንደዚህ አይነት ቦታ ላይ ሆነን ዝና የማይለውጣቸው ሰው ገንዘብ የማይለውጣቸው አይነት ሰዎች መሆን አለብን። ምን ጊዜም እዚህ ዱንያ ላይ የተፈጠርንበትን ዓላማ በየቀኑ ማስታወስ አለብን። ምክንያቱ አላህን መገዛት ብቻ ስለሆነ ማለት ነው። በምንም አይነት ሁኔታ ላይ እንሁን አላህን መፍራት አለብን። የአላህን ትእዛዝ ማክበር አለብን። ከሰልማን ካን ይህንን ነው የተማርነውና እጅግ በጣም ደስ ይላል። ደስ ስላለኝ ነው ይህንን ቪዲዮ ያጋራኋችሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።